ጤና ይስጥልኝ እንዴት ናችሁ የተወደዳችሁ ስለ አርሰናል ወቅታዊ ሁኔታ ከስፖርቲንግ ሊዝበን ጨዋታ በፊት ስላሉ አንዳንድ ነጥቦች ለማንሳት ነው። ላለፉት ጥቂት ሳምንታት የአርሰናል ሁኔታ ብዙ የአርሰናል ደጋፊዎችን የሚያሳስብ ነው። ቡድኑ በተለይ በቦርንመዝ የገጠመው ሽንፈት ከዛ በፊት ከገጠሙት የማንቸስተር ሲቲም የሳውዛምተንም ሽንፈቶች በላይ የሚያሳምም ነው። ምክንያቱም የአርሰናል ደጋፊዎች የዚህ ውድድር ዘመን ትልቁ ግብ የፕሪሚየር ሊግ ሻምፒዮን መሆን ነው። ከረጅም ጊዜ ጥበቃ በኋላ ሊካፕን ማሸነፍ የሚጠሉት ነገር ባይሆንም ግን የአርሰናልን የውድድር ዘመን የስኬት ወይም የውድቀት የሚያደርገው የሊካፕ ውጤት አይደለም። ኤፍኤ ካፕም ቢሆን እንደዚሁ ነው። ዋንጫ ነው፣ ልክ ነው፣ ግን 4 ዋንጫ ማሸነፍ አይቻልም እና በእኔ አስተያየት ይህንን የውድድር ዘመን ያማረ ሊያደርጉ የሚችሉት ዋንጫዎች ሁለቱ ትልልቅ ዋንጫዎች ናቸው። በሁለቱም ትልልቅ ውድድሮች ውስጥ አሁንም በጥሩ ሁኔታ ውስጥ ነው ያለው ወይም ቻምፒየንስ ሊግ ግማሽ ፍጻሜ ለመድረስ የመጀመሪያውን ውስብስብ የቤት ስራ ከሜዳ ውጪ ስፖርቲንግ ሊዝበንን አሸንፎ በመምጣቱ የተነሳ በኤምሬትስ በሚደረገው ጨዋታ ግልጽ ፌቨራይት ነው። በፕሪሚየር ሊግም ቢሆን የቦርንመዙ ጨዋታ ሽንፈትና በማግስቱ ማንቸስተር ሲቲ ቼልሲን በብሪጅ ማሸነፉ በቡድኖቹ ስነ ልቦና ላይ የሚፈጥረው ልዩነት አለ። ግን አርሰናል ወደ ኤቲሃድ ሲሄድ ሲቲ ተስተካካይ ጨዋታ እንዳለው እያወቅን ግን የ6 ነጥብ መሪነት ኖሮት ነው ወደ ኤቲሃድ የሚሄደው። በኤቲሃድ ማንቸስተር ሲቲን የሚያሸንፍ ከሆነ ሻምፒዮን ይሆናል። ከሞላ ጎደል እርግጠኛ ሆኖ መናገር ይቻላል። ከባድ የቤት ስራ እንደሆነ አውቃለሁ፣ ግን አሁን እያወራ ያለሁት ስለ ማቴማቲካል ፖሲቢሊቲ ነው። ከሞላ ጎደል ሻምፒዮን ይሆናል። ምክንያቱም ማንቸስተር ሲቲም ኢንትረስቲንግ ጨዋታዎች አሉበት። ለምሳሌ ወደ ቦርንመዝ ሜዳ ይሄዳል፣ ወደ ኤቨርተን ሜዳ ይሄዳል። እንደዚህ አይነት አስቶን ቪላን ይገጥማል። ወሰብሰብ ያሉ ጨዋታዎች አሉበት። ስለዚህ በአርሰናል እጅ ነው ያለው፣ በሁለቱም ውድድሮች ማለት ነው። የበለጠ ለአርሰናል ደጋፊዎች ማተር በሚያደርጉት ውድድሮች አሁን ያለው ስሜት ግን እንደዚህ አይነት ስሜት አይደለም። በሶሻል ሚዲያ ሰርክል የምታዩት ነገር በሙሉ ትልቅ ሳይኮ ድራማ ነው ያለው። ግን ይሄ ውድድር ዘመኑ ላይ በሙሉ ሲስተዋል የቆየ ነው። አሁን የበለጠ ኤጂ የሆነበት ምክንያት የአርሰናል የዚህ ውድድር ዘመን ወሳኙ ወቅት ላይ ነው። ቡድኑ ከዚህ በፊትም እንደዚህ አይነት ትራውማ የነበረበት ነው። የውድድር ዘመኑ መጨረሻ አካባቢ እንደዚህ የማዳለጥ ታሪክ አለው እና ይሄ ደግሞ አመቱን ሙሉ የነበረ አሁን ካልሆነ መቼም አይሆንም የሚል የሚመስል እና ኦር ኔቨር አይነት ስሜትም ስላለ ሶሻል ሚዲያው ላይ ማስተዋል ትችላላችሁ። በጣም በመጥፎ ጊዜ በእያንዳንዱ ሽንፈት የሚከፈለው ክፍያ ከፍተኛ በሆነበት በዚህ ጊዜ ነው አርሰናል የፎርምም የውጤትም ችግር ውስጥ የገባው። ከሁሉ በላይ እኔ አንድ የሚያሳስብ የሚመስለኝ ነገር የአርሰናል የማጥቃት ጉዳይ ነው። ሌሎች ድክመቶች አሉ፣ ቡድኑ ላይ የሚስተዋሉ ድክመቶች ባለፈው ከሲቲ ጨዋታ በኋላም ከዚህኛው የቦርንመዝ ጨዋታ በኋላም ያየናቸው። በተለይ በ4 ሰው ፕሬስ ለማድረግ የሚሞክሩ ቡድኖችን ከፊት በ4 ተጫዋቾች ፕሬስ ለማድረግ የሚሞክሩ ቡድኖችን ባይፓስ ለማድረግ ያንን ፕሬሲንግ ለማለፍ መቸገር በሁለቱም ጨዋታዎች ፕሬስ ወይም ብሎክ ነው የምለው እኔ። ምክንያቱም በተለይ ማንቸስተር ሲቲ 4 ተጫዋቾች የአርሰናልን መሀል ለመሀል ያለ የኳስ ቅብብል እድገት ለመግታት የተደረገ ብሎኪንግ እንጂ ለምሳሌ የመጀመሪያውን ፈርስት ላይን ኦፍ ቢልድ አፕ የሚባለውን ግብ ጠባቂውን ሁለቱን ተከላካዮች እንደዚህ ፕሬስ የማድረግ ወይ ግብ ጠባቂውን ለይቶ ፕሬስ የማድረግ አካሄድ ወይም በረጅም እንዲወጣ የማስገደድ አይነት የፕሬሲንግ አይነት አይደለም የነበረው፣ ወይም አንቱማንም አልነበረም። በቃ ያንን ሴንትራል ፕሮግሬሽን ብሎክ ማድረግ ነው የነበረው። ከዚህ አንድ ችግር ነው። ከውድድር ዘመኑ አጋማሽ ወዲህ በተለይ ከ20ኛው ሳምንት ወዲህ ደግሞ ከጃንዋሪ ጀምሮ የምናያቸው 2026 ከገባበት ጊዜ ጀምሮ የምናያቸው ብዙ የግል ስህተቶች አሉ። ጎሎች በሚቆጠሩበት ጊዜ በውድድር ዘመኑ የመጀመሪያ አጋማሽ የማታስተውሏቸውን ተጫዋቾች በግል የሚሰሯቸውን ኢንዲቪጁዋል ኢረርስ የሚባሉትን ደጋግመን እናያለን በብዙ ቁጥር። እሱም አንድ ችግር ነው። ሌሎችም ችግሮች አሉ። የወሳኝ ተጫዋቾች ጉዳት በውድድር ዘመኑ ቁልፍ ጊዜ ላይ በቀደም ለምሳሌ የአርሰናል የመጀመሪያ ተመራጭ የግራ መስመር ተከላካይ ሪካርዶ ካላፊዮሪ፣ የቀይ መስመር የመጀመሪያ ተመራጭ ተከላካያቸው ዩሪየን ቲምበር፣ የቡድኑ አበልና ዋናው ፈጣሪ ተጫዋች ማርቲን ኦደጋርድ እሱ ሳይኖር ሲቀር የሚሰለፈው ኤቤሬቺም ገና ከጉዳት መመለሱ ስለነበር ጨዋታውን አልጀመረም። ቡካዮ ሳካ አልነበረም። ሌላ የአርሰናል በጣም ቁልፍ የማጥቃት ተጫዋች ነው። ሚኬል ሜሪኖ የለም። ሌላ ታክቲካዊ አስፈላጊ የሆነ ተጫዋች ነው። እሱ ወራት ሆኖታል ከሜዳ ከራቀ፣ ግን ጉዳቶች ነበሩ። ከነዚህ መካከል 4 ወይ 5 ወይም 50% የሚሆኑት ጀማሪ ተጫዋቾች በበቀደሙ ጨዋታ ላይ አልነበሩም። አሁን ይሄ ልዩነት ያመጣል። ምክንያቱም አርሰናል ሰፊ ስብስብ ያለው ቢሆንም ባለፈው ክረምት እንደምታስታውሱት የአርሰናል የዝውውር ግብ የነበረው
የመጨረሻውን ኳሊቲ ተጫዋች ማምጣት ላይ አልነበረም፣ የበለጠ ስኳዱን ማስፋት ላይ ነው የነበረው። ስለዚህ ጥሩ ስኳድ አለው፣ ግን ችግሩ የስኳድ ተጫዋቾችን ነው እየተጠቀመ ያለው እንጂ የላይን አፕ ተጫዋቾችን አይደለም እየተጠቀመ ያለው። ለምሳሌ ዋይት እንደዛ ነው ወይ ኤዜ እንደዛ ነው። እንዲህ ያልኩ ልቆጥራቸው የምችላቸው ተጫዋቾች አሉ። ስለዚህ ጉዳት በተለይ ያጣቸው ተጫዋቾች የሚሰጡት ታክቲካዊ ጥቅም በጣም ከፍተኛ ስለሆነ በአስፈላጊ ጊዜ ነው እነዚህን ተጫዋቾች ያጣው። ለምሳሌ በአንድ ጊዜ የማንቸስተር ሲቲ ጨዋታ ላይ ኦደጋርድንም ኤዜንም አላሰለፈም ወይም ሜሪኖንም አላገኝም። 3 እዛ ቦታ ላይ መጫወት የሚችሉ ተጫዋቾችን ያጣው። ስለዚህ ሰፊ ስብስብ ቢኖረውም ከዛ በኋላ ሀቨትን እንዲጠቀም ይገደዳል ማለት ነው። ሀቨት ጥሩ ተጫዋች ነው፣ ግን አሁን ባለው በሚጫወትበት ደረጃ የፊትነሱም ሁኔታ ከአመት በላይ ከሜዳ ርቆ የሚያውቅ የእግር ኳስ ተጫዋችነት ህይወቱም የመጀመሪያ ከባድ ጉዳት ነው። ከሁሉ በላይ ደግሞ እንደምታስታውሱት አርሰናል ይሄንን ተጫዋች በዚህ ቦታ ለመጠቀም ቢሆንም ያመጣው ስኬታማ የሆነው ግን በዚህ ሚና አይደለም። ለዛ ነው እኮ አጥቂ እንዲሆን የተደረገው አይደለም። ስለዚህ መጫወት ይችላል፣ ግን ቤስቱ አማራጭ አይደለም በዛ ቦታ ላይ። ሁሉም ተጫዋቾች ቢኖሩ ሚኬል አርቴታ ሀቨትን እዛ ቦታ ላይ በተለይ በእንደዚህ አይነት ትልልቅ ጨዋታዎች ላይ የሚጠቀምበት አይመስለኝም። ስለዚህ ጉዳቶቹን ኢግኖር ልናደርጋቸው የምንችል አይመስለኝም። ግን እንደው የበለጠ ማተኮር የፈለግኩት ማጥቃቱ ላይ ስለሆነ በተለይ በቀደመው የቦርንመዝ ጨዋታ ላይ ከክፍት ጨዋታ ቡድኑ የጎል ዕድል ለመፍጠር የመቸገሩን ጉዳይ ብዙ ተወያይተንበታል። ከጨዋታው በኋላም ይህንን በተመለከተ አንዳንድ አስተያየቶች ሰጥተናል። በቀደም ዲፓርትመንት በዲፓርትመንት ለማንሳት ነበር የሞከርኩት። አሁን በቆመ ኳስ ጎል ማስቆጠር ምንም ጥያቄ የለውም፣ በጣም አስፈላጊ ነገር ነው። አርሰናል ከማንቸስተር ሲቲ በአንድ ብቻ ያነሰ ጎል ነው ያስቆጠረው። ብዙ የቆመ ኳስ ጎሎች አስቆጥሯል። በቀደምም 2 ጥራት ያላቸው የጎል እድሎች ለካይ ሃቨርትዝ ከቆሙ ኳሶች ፈጥሯል። የፍጹም ቅጣት ምቱ የተገኘበትም ክስተት ከቆመ ኳስ የተፈጠረ ነው። ሚኬል አርቴታ ቡድኑን በሁሉም መልክ የተሟላ ለማድረግ ማሰቡም ችግር የለውም። በቆመ ኳስም በክፍት ጨዋታም በሁሉም የጨዋታው ምዕራፎች ሁሉ ቡድኑን ፐርፌክት ለማድረግ ያለው ፍላጎት እኔ እንዲያውም እያንዳንዱን የጨዋታውን ኤሌመንት ማክበር እለዋለሁ። ትልልቅ ቡድኖች ለምሳሌ የቆሙ ኳሶችን እንደ ዋና የማጥቃት መሳሪያ አድርገው ሳይቆጥሩ ረጅም ጊዜ ቆይተዋል እና ይሄንን ትኩረት መስጠቱን አከብራለሁ። በተለይ ደግሞ አሁን እግር ኳስ እየሄደ ያለበት አዝማሚያ እንደምታውቁት ቡድኖች ከየትኛውም ዘመን የበለጠ ሰፊ ስፔስ መከላከል የሚችሉበት የፊትነስ ደረጃ ላይ የደረሱበት፣ እግር ኳስ ኃይለኛ የፊዚካሊቲ ሌቭል ላይ ያለበት፣ አርሰናል በጣም ጠባብ ስፔስ የሚያገኝበት፣ ትልልቆቹ ቡድኖች በጠቅላላው ብዙ የሚቸገሩበት ነው። ግን ከዚህ በፊት በተደጋጋሚ ከፕሪሚየር ሊግ ቡድኖች አነስተኛውን ስፔስ የሚያገኝ ቡድን በመሆኑ ምክንያት የተጋጣሚን ቡድን ወደ ሰብሚሽን የምትወስዱት አንድም በቆመ ኳስ ጎል በማስቆጠር ነው። ስለዚህ የቆመ ኳስ ዋጋን አሳንሸው አላቅም እኔ። ችግሩ ግን ቡድኑ ለበርካታ ጨዋታዎች በተለይ በሁለተኛው የውድድር ዘመን አጋማሽ ከክፍት ጨዋታ በቂ አደገኝነት የለውም። የበቀደሙ ጨዋታ በጣም ጥሩ ምሳሌ ነው፣ ግን ሌሎቹም ጨዋታዎች ላይ በተደጋጋሚ ይስተዋል ነበር። ይሄ ከፊት ያሉ ተጫዋቾች ችግር ብቻ አይደለም። ለምሳሌ አርሰናል የሚጫወትበት የሜዳ ስፍራ እንደሚፈልገው ሚኬል አርቴታ መጫወት እንደሚፈልግበት ጊዜ በላይኛው የሜዳ ስፍራ እየተጫወተ አይመስለኝም። በቂ ኳስም የሚቆጣጠር አይመስለኝም፣ ሬሌቨንት በሆነ የሜዳው ስፍራ ማለት ነው። ለምሳሌ ማርቲን ዙቢሜንዲ በመጠኑ እኔም በስፓኒሽ አማካዮች ስቴሪዮታይፕ ሳልወሰድ አልቀረሁም። እሱ ሲፈርም የሃይ ቮሊዩም ቦል ፕሮግረሰር ነው የሚል ወይም በየጨዋታው 90 ፓስ የሚያደርግ አይነት 6 ቁጥር ነው የሚል ግምት ነበረኝ። ወይም በ90% ኳስ የማቀበል ስኬት የሚጫወት ቴምፖ ሴተር ነው የሚል ግምት ነበረኝ። ትንሽ የሚምታታብኝ ዙቢሜንዲን በተመለከተ ለስፔን ብሔራዊ ቡድን ሲያደርገው ያለው የሚለይብኝ እሱ ነው። ለስፔን ብሔራዊ ቡድን በዚህኛው ሲዝን ብቻ ያው ሮድሪ ረጅም ጊዜ ተጎድቶ ስለነበር ብዙ የተጫወተው እሱ ነው። ባለፉት 2 ዓመታት ከአውሮፓ ዋንጫው በኋላ ይሄኛውን የውድድር ዘመን ጨምሮ በዚህኛው ኢንተርናሽናል ብሬክ በቅርብ ጊዜ በነበረው ኢንተርናሽናል ብሬክ ነው ብዙ ያልተጫወተው፣ ወዲያው እንዲመለስ ሆነ እንጂ የሮድሪ ቦታ ላይ ይጫወት የነበረው እሱ እና በጣም ብዙ ፓስ ያደርጋል። የሃይ ቮሊዩም ፓሰር ነው እና ቦል ፕሮግረሰርም። በአርሰናል ውስጥ ግን ምናልባት አርሰናል በ2 ፒቮት ስለሚጫወት እና ሁለቱ ያንን ኃላፊነት ስለሚጋሩት ስፕሊት ስለሚያደርጉት ብዙ ጊዜ እንደማነሳው የአርሰናል አማካይ ክፍል የዴፊኒሽን ችግር አለበት። ችግር ሳይሆን የዴፊኒሽን ጉድለት አለበት። ችግር ወይም ጉድለት ትክክለኛው ቃል ላይሆን ይችላል። ምን ለማለት ፈልጌ ነው? ለምሳሌ ጆርጂኖ አርሰናል ውስጥ በነበረበት ጊዜ በትልልቅ ጨዋታዎች ላይ ከራይስ ጋር አንድ ላይ ይጫወታል አይደለም?
ስለዚህ ራይስ የቦክስ ቱ ቦክስ አማካይ ነው፣ ጆርጂኖ የጨዋታ ፍጥነት የሚወስነው ቴምፖ ሴተር የሚባለው ተጫዋች ነው። ምን ታያላችሁ? ግልጽ ዴፊኒሽን አለ። በሁለት ፒቮት ስትጫወቱ ግን እንደዚህ ዲፋይን ማድረግ አትችሉም። ስለዚህ ያንን የሚድፊልድ ሜትሮኖም የመሆንን ወይም የጨዋታ ፍጥነትን የመወሰንን ኃላፊነት ስለሚጋሩት ሊሆን ይችላል። ብቸኛው 6 ቁጥር አድርጎ ደግሞ እንዳይጠቀምበት ምናልባት ኳስ በመንጠቅ ችሎታው ላይ ጥርጣሬ ስላለው ሊሆን ይችላል። ከውድድር ዘመኑ መጀመሪያ ጀምሮ አርሰናል እንደምታውቁት ካደረጋቸው መጠነኛ ለውጦች መካከል አንደኛው ራይስን ወደ ኋላ የበለጠ መሳብ ነው እና የሁለት አማካዮች ሲስተም ነው የሚጠቀሙ። ዙቢሜንዲ ላይ በተመለከተ ለዚህ ነው እንዲህ አይነት አስተያየት ያለኝ እኔ። ግን ችግሩ ልክ አርሰናልን በላይኛው የሜዳ ክፍል ብዙ እንዲጫወት የሚያደርግ ተጫዋች አልሆነም። ዣካ እንደሚያደርገው ኦዴጋርድ እንደሚያደርገው ወይም ከዚህ በፊት ዣካ ያደርግ እንደነበረው ኦዴጋርድን በሚኖርበት ጊዜ አርሰናልን በተጋጣሚ ቡድን የመጨረሻ 30-40 ሜትር ላይ ለመጫወት በሚያስችል ሁኔታ ውስጥ የሚያዘጋጅ አይነት የቦል ፕሮግረሰር አይደለም። ይህንኑ ተመሳሳይ ነገር ስለ ዴክላን ራይስም ማለት ይቻላል። እሱ የበለጠ የቦል ኬሪየር ነው፣ ግን ጠለቅ ካለ ቦታ ነው የሚነሳው። ሁለቱም ተጫዋቾች ላይ ግን ዝለት አለ። ሁለቱም ተጫዋቾች አሁን ለብሔራዊ ቡድኖቻቸውና ለክለባቸው ባደረጓቸው ጨዋታዎች ከ4000 በላይ ደቂቃ ተጫውተዋል። ገና የዓለም ዋንጫ ይጠብቃቸዋል። በአራት ውድድሮች ላይ ሲፋለም ለቆየ ቡድን የሚጫወቱ ተጫዋቾች ናቸው። ስለዚህ አርሰናል ቶሎ ወደ ላይኛው የሜዳ ክፍል የመሄድ ችግር አለበት። እዚህ ላይ ቡካዮ ሳካ ከቀደሙት ዓመታት ይልቅ ባለፉት 2 ሲዝኖች በተደጋጋሚ ይጎዳል። እሱ ደግሞ እንደዚህን ፓሶች በመቀበል በጣም የተዋጣለት ተጫዋች ነበር። በዚህ ውድድር ዘመን በፕሪሚየር ሊግ 2000 ደቂቃ ማልሞላው የሆነ ጊዜ እኮ ሬከርድ ሰብሮ ነበር አይደለም? 80 ምናምን ተከታታይ ጨዋታዎች ላይ በመጫወት አምና 4 ወር ከሜዳ ራቀ። ዘንድሮም በጣም የተቆራረጠ የውድድር ዘመን እያሳለፈ ያለ ተጫዋች ነው። ሳካን ብቻውን በተመለከተ ከዚህ በፊት ዲስከስ ስላደረግን ለምንድነው እንደ አምናው እንደ ካቻምናው መሆን ያልቻለው የሚለውን በተመለከተ ስለሱ ላተኩር አይደለም። ለምሳሌ ሁለቱ ተጫዋቾች በደንብ ከኳስ ጋር ፕሮግረስ እያደረጉ አይደለም ማለት ስለማጥቃት ነው እያነሳው ያለሁት። የሆኑ ክፍት የጎል እድሎች ለመፍጠር ስለሚያግዙ ሁኔታዎች ነው እያነሳው ያለሁት። ግን ደግሞ እነዛን ኳሶች የሚቀበል ተጫዋች ደግሞ ያስፈልጋል። የቦል ሪሴፕሽን የሚሉት አለነስ ኳስ መቀበል መቻል፣ ለዛ የሚሆን ሙቭመንት ማድረግ የሚችል ተጫዋች ማለት ነው። ቡካዮ ሳካ በዚህ ከአርሰናል ተጫዋቾች ሁሉ አንደኛ ነበር። ፕሮግሬሲቭ ፓሶች የሚባሉትን በመቀበል ማለት ነው። ፕሮግሬሲቭ ፓሶች የሚባሉት ቢያንስ 5 ሜትር ወደፊት የሚሄዱ ግን ብዙ ጊዜ ከዛ በላይ ወደፊት የሚሄዱ ፓሶችን ለመቀበል ዝግጁ መሆን ይጠይቃል። ስለዚህ ምናልባት አንዳንድ ጊዜ እነዚህ አርሰናል ተጫዋቾች ራይስም ዙቢሜንዲም ወይም ሁለቱ የአርሰናል የመሀል ተከላካዮችም ወይ ግብ ጠባቂውም አንድ እየገጠማቸው የሚገኝ የሚመስለው ችግር የቦል ሪሴፕሽን ችሎታው ከፍተኛ የሆነው ቡካዮ ሳካ እንደ ልብ አለመኖሩም ሊሆን ይችላል እና በጥሩ ብቃቱ ላይ አለመገኘቱ ተጨማሪ ምክንያት። 10 ፓሶች ገደማ በ90 ደቂቃ ይቀበላል፣ የፕሮግሬሲቭ ፓሶች የሚባሉትን ማለት ነው። ግን ፓሶቹ መቀበል ብቻ ሳይሆን ደግሞ የመጨረሻው 30 ሜትር ላይ ኳሱን ሰስቴን ማድረግ መቻል ሌላ ችሎታ ነው። አሁን ኦዴጋርድ ከ1500 በታች ደቂቃ ነው የተጫወተው በዚህኛው የውድድር ዘመን። ግን የአርሰናልን በሶስተኛው የሜዳ ክፍል የነበሩ የማጥቃት ንክኪዎችን ብቻ ከወሰዳችሁ የአታኪንግ ሰርድ ተች የሚባል በመጨረሻው 30 ሜትር አርሰናል ኳስ የሚነካበት መጠን ላለፉት 2 ዓመታት መውረድ ይስተዋልበት ነበር በወጥነት ከ2024 መጨረሻ አካባቢ ካለፈው የውድድር ዘመን አጋማሽ በኋላ በተለይ ለምንድነው ይሄ መሆን የጀመረው? ሁለቱ ተጫዋቾች ማርቲን ኦዴጋርድ እና ቡካዮ ሳካ ብዙ መጎዳት በመጀመራቸው ምክንያት ነው። ያለፈው የውድድር ዘመንም ይሄኛው የውድድር ዘመንም በሁለቱም ተጫዋቾች የአርሰናል እግር ኳስ ተጫዋችነት ታሪክ ቢያንስ ኦዴጋርድ ከዚህ በፊት ሌሎች ቡድኖች ውስጥ ተጫውቷል፣ ግን እንደዚህ አይነት የጉዳት ፈተና ባለፉት 2 ዓመታት ነው በተደጋጋሚ የገጠመው። ከዚያ ደግሞ ቡካዮ ሳካም እንደዚሁ የእግር ኳስ ህይወቱን የመጀመሪያውን ትልቅ ጉዳት የገጠመው ባለፈው ሲዝን ለ4 ወር ከ100 በላይ ቀን ገደማ ከሜዳ በራቀበት ጊዜ ነው። ይሄኛው የውድድር ዘመን በጣም ዲስረፕትድ የሆነ የውድድር ዘመን። ስለዚህ ሰስቴንድ በሆነ ወይም ዘለግ ላለ ጊዜ በተጋጣሚ ቡድን የመጨረሻ 30 ሜትር ላይ አርሰናል ኳስ ይዞ ለመቆየት ተቸግሯል። በዛኛው የሜዳ ስፍራ ካልተጫወታችሁ ደግሞ የጎል እድል እንደ ልብ በክፍት የጨዋታው ሁኔታ ለመፍጠር በጣም ይቸግራል። ይህንን በዚህኛው ፍጥነት እንዴት ሊያሻሽለው እንደሚችል አላቅም። በተለይ የእነዚህ ተጫዋቾች የፊትነስ ሁኔታ አሁንም በጣም አጠራጣሪ በሆነበት ሁኔታ ሚኬል አርቴታ ከስፖርቲንግ ሊዝበን በፊት በሰጠው ጋዜጣዊ መግለጫ ብሎ ወትሮም እንደሚያደርገው የተጫዋቾችን ጉዳት በተመለከተ እቅጩን የሚናገር ሰው አይደለም።
እኔ በመጠኑ የፈርጉሰንን ታክቲክ የሚከተል ነው የሚመስለኝ። አሌክስ ፈርጉሰን የተጫዋቾችን ጉዳት በተመለከተ ቲም ኒውስ በሚናገሩበት ጊዜ በጣም የለየለት ጉዳት ካልሆነ በስተቀር አንድ ተጫዋች በቃ ሰርጀሪ ማድረጉ ታውቆ ለወራት ከሜዳ እንደሚርቅ የተረጋገጠ ካልሆነ በስተቀር ሁልጊዜ ለተጋጣሚ ቡድን ተጫዋቹ ይመለስ አይመለስ የሚለው እንዳይተነበይ በማሰብ ይመስላል፣ የአእምሮ ጨዋታ ለማሰብ ይመስላል እንደዛ ያደርጋሉ። አርቴታም ይሄ ዝንባሌ ያለው እንዲሁም ጄምስ ሜንጅ የሚባለው የሲቢኤስ ጋዜጠኛ ለምንድን ነው ማትናገረው ይሄንን ጉዳይ በተመለከተ? ምክንያቱም አንዳንዶቹ ተጫዋቾች መመለስ አለመመለሳቸው የአርሰናል ደጋፊዎችን የሚያስጨንቅበት ወቅት ላይ ነው ያለ ነው ብሎ ሲጠይቀው ስለ የትኞቹ ደጋፊዎች ነው የምትለው? እኔ ብዙ ደጋፊዎችን አገኛለሁ፣ ለብዙዎቹ ደጋፊዎች የጭንቀት አይደለም አለ። ትክክል አይመስለኝም። ምክንያቱም ብዙዎቹ ደጋፊዎች የኦደጋርድ መመለስ፣ የሳካ መመለስ፣ የካላፊዮሪ የቲምበር መመለስን መስማት ይፈልጋሉ። ግን አርቴታ ደግሞ የራሱ ምክንያቶች አሉት። በተቻለ መጠን ካርዱን ወደ ራሱ ደረት ማስጠጋት የሚሉት ነገር አለ አይደለም፣ ኪፒንግ ዩር ካርድስ ኢንቱ ክሎዝ ቱ ዩር ቸስት እንደሚባለው ቶሎ መረጃ መስጠት አይፈልግም። ምክንያቱን እረዳለሁ። ግን ለምሳሌ የመጨረሻው ልምምድ ላይ ዴክላን ራይስ አልነበርም። እሱ ለምሳሌ አዲስ ነገር ነው። የከባድ ጉዳት ይሁን አይሁን የታወቀ አይመስለኝም። ግን ይህንን በተመለከተ ያው ገና አልወሰንም የሚል አስተያየት ሰጥቷል። በተለይ ከማጥቃት አንጻር እነዚህ ተጫዋቾች ለአርሰናል በተለይ ከክፍት የጎል እድሎች ፈጠራ አንጻር ግን ቅድም ያነሳሁት ነገር በጣም ወሳኝ ነገር ነው። ምክንያቱም አሁን ባለፈው በሰፊው ሄጄበታለሁ የማጥቃት ጥምረቶችን በተመለከተ የትኞቹን የማጥቃት ተጫዋቾች በየትኛው ጨዋታ ከመነሻው ጀምሮ ወይም ቀይሮ በማስገባት መጠቀም ይገባል የሚለውን በተመለከተ ማወቅ በጣም አስፈላጊ ነገር ነው። እኔ እንደምረዳው ክሪቲካል ነገር ነው ይሄ። ምክንያቱም ለምሳሌ በቀደም 3 አንድ ላይ የመረጣቸው ተጫዋቾች ጋብሪኤል ማርቲኔሊ፣ ቪክቶር ዮኬሬስ እና ኖኒ ማድዌኬ ነበሩ። በመጠኑ በምርጫ ማጠር ምክንያት መጎዳቱን አሰልጣኙ ወይም የአማራጭ እንደ ልብ አለመኖር እንዲህ አይነቱን የተጫዋቾች ምርጫ እንዲመርጥ እንዳስገደደው በመጠኑ ገነዘብና ለምሳሌ ኤዜ ከጉዳት መመለሱ ነው። ማክስ ዳውማንን ገና ካሁኑ ጨዋታዎች ማስጀመር ገና 16 ዓመቱ ነው። ይሄ ልጅ ትልቅ ተሰጥኦ ቢሆንም ግን በእንደዚህ አይነት የሃይ ፕሬሸር ሁኔታዎች ውስጥ ከመነሻው ጀምሮ ማጫወት ያለው ሪስክ ቀላል አይደለም። እዚህ ላይ ሳካ፣ ኦደጋርድ የሉም። ስለዚህ ካሉኝ ምርጫዎች የተሻሉ ናቸው ብሎ እንደመረጠ እገነዘብና ግን ደግሞ እነዚህ ተጫዋቾች በሚጣመሩ ጊዜ ያላቸው ሬከርድ ጥሩ አይደለም። እኔ በአንድ አይነትነታቸው ምክንያት የተፈጠረ ነው እላለሁ። ኢያን ግራሃም የሚባሉት የሊቨርፑል የዴታ ኃላፊ የነበሩት ሰው ሞሐመድ ሳላህን ባስፈረሙ ጊዜ ሊቨርፑል ስለተከተለው መልመላ ይናገሩና ሳላህን እንደ ተጫዋች ብቻ አይደለም የመለመሉት፣ አስደናቂ የክንፍ ተጫዋች ነው፣ ፕሪሚየር ሊግ ውስጥ መጥቶ ጥሩ ይጫወታል የሚል ምልመላ ብቻ አይደለም ያደረጉት። ካሉ ሌሎች የማጥቃት ተጫዋቾች ጋር በተለይ ከማኔና ከቦቢ ፈርሚኖ ጋር ኮምፕሊመንት ማድረግ ይችላል ወይ፣ መዋሃድ ይችላል ወይ የሚለውንም አይተዋል። ኮምፕሊመንታሪቲ ይባላል። አርሰናል እነዚህን 3 ተጫዋቾች አብሮ በሚጠቀምበት ጊዜ ተመሳሳይ ባህሪ ያላቸው የበለጠ የፍጥነት ተጫዋቾች በመሆናቸው ምክንያት ያ ኑዋንስ ያ ቴክኒካል ችሎታ የለም። በተለይ ደግሞ ከኋላቸው እንደ ኦደጋርድ አይነት የሃይ ቮሊዩም ተች ያለው ተጫዋች በማይኖርበት ጊዜ ሃቨርትዝ እንደዚህ አይነት ተጫዋች ስላልሆነ ማለት ነው። ይሄ ችግር ነው እና በተደጋጋሚም አልሰራም። ለምሳሌ በዚህ ውድድር ዘመን እነዚህን ተጫዋቾች በ8 ጨዋታዎች ላይ 3ቱን አርሰናል አጣምሮ ተጠቅሟል እና 4 ጨዋታ ነው ያሸነፈው። 50% ጨዋታ የማሸነፍ ሬት ነው ያለው። በአጋጣሚ አይደለም ግን ሌላ መለኪያም አለ። ለምሳሌ ሁለቱም ተጫዋቾች በኳስ ሪሴፕሽን 3ቱም በተለይ ሁለቱ ግን በተለይ ዮኬሬስ እና ማርቲኔሊ ዋናው ፍጥነታቸው በተጋጣሚ ቡድን የሜዳ ስፍራ ላይ ኳስ ይዞ ረጅም ጊዜ ለመቆየት የሚያስችል ቴክኒካል ፕሮፋይል አይደለም ያላቸው፣ የስፒድ ተጫዋቾች ናቸው። ብዙ ጊዜ ኳስ ይበላሽባቸዋል። ለምሳሌ ዮኬሬስ በጨዋታ በአማካይ 25 ጊዜ አካባቢ ኳስ ይነካል፣ 11.3 ጊዜ ኳስ ይበላሽበታል። የቦል ሪቴንሽን ተጫዋች አይደለም፣ ኳስ ይዞ ለመቆየት የሚጠቅማቸው አይነት ተጫዋች አይደለም። ሌላ አይነት ባህሪ ያለው ተጫዋች ነው። የበለጠ ሰፊ ስፔስ የማጥቃት የበለጠ በጣም ጥሩ ጨራሽ የጎል እድል የምትፈጥሩለት ከሆነ በቀደም አንዳንድ ትልልቅ የጎል እድሎች እንዳባከን አስታውሳለሁ። ግን በእኔ አስተያየት ከአርሰናል ጨዋታውን ከጀመሩትም ተቀይረው ከገቡትም የማጥቃት ተጫዋቾች ኦኬ የሆነ ነገር ሊፈጠር ይችላል የሚል ስሜት ይፈጥር የነበረው ተጫዋች ቪክቶር ዮኬሬስ ብቻ ነው የነበረው በእኔ አስተያየት። ግን እንደ ካራክተሪስቲክስ ግን ሆልድ የሚያረግ ወደ ላይኛው የሜዳ ክፍል ረጅም ጊዜ እንድታሳልፉ የሚያግዝ አይነት ተጫዋች ግን አይደለም። በፕሪሚየር ሊግ እንዲያውም በፕሮፖርሽን ከሚነካቸው ኳሶች አብዛኞቹ ፐርሰንቶችን ሪቴን የማድረግ ችግር ያለበት ተጫዋች እሱ ነው።
ምክንያት አለው። በቃ የሱ ባህሪ አይደለም እንደዛ ማድረግ። ሃቨርትዝ ቢሆን ለምሳሌ አጥቂ ሆኖ ሲጫወት ማለት ነው ሃቨርትዝ ያንን ማድረግ ይችላል። ወይም ሜሪኖ በሚሰለፍበት ጊዜ ለምን ኦሪጂናል ቦታቸው አማካይነት ስለሆነ። ዮኬሬስ እንዲህ አይነት ተጫዋች እንዳልሆነ ሲመጣ ጀምሮ ይታወቃል። ግን እሱ ብቻ ቢሆን ችግር አልነበረውም። ማርቲኔሊ አብሮት በሚሰለፍበት ጊዜ ደግሞ አሁን ባልኩት ሜትሪክ ብዙ ፖሴሽን ሉዝ በማድረግ 8ኛ ነው። 1ኛና 8ኛ ናቸው። ለዛ ነው የማይመጋገቡት። ሁለቱም የፍጥነት ተጫዋቾች ናቸው። አርሰናል በጠቅላላው በዚህ የውድድር ዘመን በሊግ ጨዋታዎች በክፍት ጨዋታ 1.04 ኤክስጂ በየ90 ደቂቃው የሚያስመዘግብ ቡድን ነው። ሁለቱ አንድ ላይ በሚሰለፉበት ጊዜ ግን ወደ 0.29 ይወርዳል። አጋጣሚ አይደለም ይሄ። ማድዌኬ ሲጨመርበት ደግሞ ሶስቱ አንድ ላይ በሚሰለፉበት ጊዜ ደግሞ 0.14 ይሆናል። ለዚህ ነው ስለ ኮምፕሊመንታሪቲ ብዙ ጊዜ የማነሳው። የማጥቃት ባላንስ የሚባለው እርሱ ነው እና ባለፈው ለምሳሌ ቢያንስ በቬንገር ዘመን እንዲህ ነበር የአርሰናል ማጥቃት። ቬንገር ሶስቱንም ሯጮች አንድ ላይ አያደርጉም ብዬ ጠቅሼ ነበር። የፍጥነት ተጫዋቾችን ቴክኒካል ጋይል ካላቸው የፕሌይሜኪንግ ዝንባሌ ካላቸው ተጫዋቾች ጋር አንድ ላይ ያሰልፋሉ እና ግሩም ሚዛን ታገኛላችሁ። የሚጣጣሙ ተጫዋቾች አንድ ላይ ይኖራሉ። በአርቴታም ጊዜ ለምሳሌ ሁለት በጣም አሪፍ የማጥቃት እግር ኳስ የተጫወተባቸው ዘመናት ነበሩ። አንደኛው በ2022-23 የውድድር ዘመን በተለይ ከዓለም ዋንጫው በፊት በነበረው ጊዜ። ለምን እንደዛ ሆነ? የሶስቱንም ተጫዋቾች ፕሮፋይል ተመልከቱ። ለነገሩ ወደ ኋላም ተመልሰን የሌሎቹንም ተጫዋቾች ሁኔታ ስናይ ለምን እንደዛ አይነት ፍሉይዲቲ እንደዛ አይነት የማጥቃት እግር ኳስ እንዳየን ይገባቸዋል። ግን ከፊት ያሉትን ብቻ ብትወስዱ ማርቲኔሊ የፍጥነት ተጫዋች ነው። 15 ጎል ያስቆጠርበት የውድድር ዘመን ማለት ነው። አንዱም በፍጹም ቅጣት ምት የተቆጠረ አልነበረም። ጄሱስ ደግሞ ሞባይል አጥቂ ነው። ወደ ግራ ይወጣል፣ ወደ ቀኝ ይወጣል፣ ወደ መሀል ይሳባል። የሱ ሙቭመንት ለማርቲኔሊ ስፔስ ይፈጥራል። ስፔስ በማጥቃት ደግሞ ጥሩ ነው፣ ፍጥነት ያለው ተጫዋች ስለሆነ። በቀኝ በኩል ደግሞ የቦልቱ ፊት ተጫዋች የሚባለው ቡካዮ ሳካ ነው የነበረው። ቡካዮ ሳካ ደግሞ ከማርቲኔሊ የተለየ የመስመር ተጫዋች ነው። ይሄኛው የበለጠ በቅብብል በትሪያንግል የሚጫወት አይነት ተጫዋች ነው። ስለዚህ ሶስቱም ባላቸው የተለያየ ባህሪ ምክንያት የሚጣጣም የሚመጋገብ ስኪል ሴት ነው ያላቸው እንጂ እርስ በርሱ የሚላተም አይደለም፣ እርስ በርሱ የሚጋጭ አይደለም። አታኪንግ ባላንስ ምለው ይሄንን ነው። 2023-24 የውድድር ዘመን በሁለቱ የውድድር ዘመን አጋማሽ በተለይ ራይስን ወደፊት ፈቅ አድርጎ 8 ቁጥር ካደረገው በኋላ እና ሃቨርትዝን ደግሞ አንድ ስቴፕ ወደፊት ጠጋ አድርጎ ሐሰተኛ 9 ቁጥር ካደረገው በኋላ በድጋሚ ተመሳሳይ የማጥቃት ኮምቢኔሽን እናያለን። ትሮሳር የሚሰለፍ ማርቲኔሊ የሚሰለፍ ሃቨርትዝ ፌክ ናይን ነው፣ ድሮፕ ያደርጋል። ግን ቅድም ያልኩት ከጄሱስ የሚለየው ሃቨርትዝ የ9 ቁጥር አይነት የረጃጅም አጥቂዎች አይነት ፕሮፋይልም ያለው ነው። ስለዚህ ሳጥን ውስጥ ብዙ ይገኛል፣ ግን ደግሞ ወደ ኋላ ይመለሳል። እንደ ጄሱስ ወደ ቻናሎች አይወጣ እንጂ ስለዚህ ብዙ ሙቭመንት አለ። ታስታውሱ እንደሆነ 5-6 ጎሎች በብዙ ጨዋታዎች ላይ ያስቆጠር ነበር። 91 ጎል መሰለኝ በዛ የውድድር ዘመን አርሰናል በሊግ ጨዋታ ብቻ ያስቆጠረው ሬከርድ ነው። አሁን እነዚህ አንድ ላይ ተጫዋቾቹ በሚጣመሩበት ጊዜ ግን በምርጫው አይደለም፣ ይገባኛል፣ በምርጫ አይደለም። ግን ለምሳሌ በቀደም ትሮሳርን ማስጀመር አንድ አማራጭ ነው። ትሮሳር ጥሩ ፎርም ላይ ባይገኝም ግን ማጥቃቱ ክሊክ እንዲያደርግ በተለይ የሃይተች አማካይ በሌላቸው ጊዜ በተለይ ኦደጋርድ በሌላቸው ጊዜ የበለጠ የፕሌሜኪንግ ዝንባሌ ያለውን ትሮሳርን ማጫወት የበለጠ ስሜት የሚሰጥ ይመስለኛል። ለውጦች ሲያደርግ ደግሞ እንዳለ ተመሳሳይ ባህሪ ያላቸውን ተጫዋቾች ማርቲኔሊንና ማድዌኬን አስወጥቶ የበለጠ የቦልቱ ፊት ተጫዋቾችን አስገባ። እሱ ደግሞ ሌላ አይነት ዳይናሚዝም ነው የሚያመጣው። ያኔ ደግሞ ሯጭ ይጎላል ማለት ነው እና ይሄ አሰልጣኙ ሊያስብበት የሚገባ አይነት የሴሌክሽን ጉዳይን የሚመለከት ነው። በቀደም አንስቼዋለሁ፣ ሌሎች ተጨማሪ ነጥቦች ለመጨመር ነው። ይህ ችግር በነዛ በጉዳት ምክንያት ከሜዳ የራቁት ተጫዋቾችም ሲኖሩ ግን የሚፈጠር ደግሞ ችግር አለ። ለምሳሌ አርሰናል በዚህ የውድድር ዘመን በ6 የተለያዩ ጨዋታዎች ከክፍት በኦፕን ፕሌይ ከሚባለው ከ0.3 በታች ኤክስጂ በ6 የተለያዩ ጨዋታዎች አስመዝግቧል። በተለይ የፕሪሚየር ሊግ መሪ ለሆነ ቡድን ይሄ በጣም ያልተለመደ ነው። ምክንያቱም አርሰናል በኦፕን ፕሌይ በክፍት ጨዋታ የጎል ዕድል ፈጠራ በፕሪሚየር ሊግ 6ኛ ነው። የፕሪሚየር ሊጉ መሪ ነው፣ ግን በዚህ ስፔሲፊክ ሜትሪክ ግን 6ኛ ነው። ባለፉት 8 ዓመታት የፕሪሚየር ሊግ ሻምፒዮን የሚሆነው ቡድን ወይ አንደኛው ወይ ሁለተኛ ነው የሚሆነው። ስለዚህ የቆመ ኳስ በጣም አስፈላጊ መሳሪያ ሆኖ ግን ይሄኛውም ነጥብ መናቅ የለበትም። በጣም አስፈላጊ
ነው የኦፕን ፕሌይ ቻንስ ክሪኤሽን። ሌላ ግን አንድ የሚታየኝና ከዚህ በፊትም ምናልባት ሳነሳው ሰምታችሁ እንደሆነ አላውቅም፣ አርሰናል በዚህ የውድድር ዘመን ብዙዎቹን ጨዋታዎች ያሸነፈው በአንድ የጎል ልዩነት ነው። በተለይ ከሜዳ ውጪ የሚደረጉት ጨዋታዎችን አብዛኞቹን ጨዋታዎች ካያችሁ ከሊድስና ከበርንሌ ጨዋታ በስተቀር እና ቶተናምን ካሸነፈበት ጨዋታ በስተቀር በሴንስ ኦፍ ኮንፈርት አይደለም ያሸነፈው። ምክንያቱም 3-0 ለምሳሌ አስቀድሞ አርሰናል በመጀመሪያ አጋማሽ 2 ወይ 3 ጎሎች ማስቆጠር ቢችል ጨዋታዎቹ ኤቨንትፉል አይሆንም። ኢኮኖሚካል ለመሆን እድል ታገኛላችሁ፣ ጉልበት ለመቆጠብ እድል ታገኛላችሁ። ጨዋታዎቹን ኤኒዌይ ያሸነፈ ነው፣ የፕሪሚየር ሊግ መሪ ነው እና እስካሁን ድረስ ቡድኑ የሰራቸውን በጎ ነገሮች በሙሉ መዘንጋት አይገባም። ግን እነዛ ጨዋታዎች እስከ መጨረሻዎቹ ደቂቃዎች የአርሰናልን ማክሲመሙን ኤፈርት የሚጠይቁ ይሆናሉ። 1-0፣ 2-1፣ 3-2 የሚሆኑ ከሆነ የመጨረሻዎቹን 20-25 ደቂቃዎች ዘና ብሎ ጉልበት ቆጥቦ አሰልጣኙም ማሳረፍ የሚፈልጋቸውን ተጫዋቾች በጊዜ ቀይሮ እንዳይጠቀም ችግር ይሆናል። በ4 የተለያዩ ውድድሮች ለ10 ወር በዚህ መንገድ መዝለቅ በጣም አስቸጋሪ ነው። ያለፉትን 9 ወራት የመጡት ከሞላ ጎደል በእንደዛ አይነት ሁኔታ ነው። ለነገሩ በኤምሬትስ የሚደረጉትም ጨዋታዎች ላይ ቢሆን በጣም ከውስን ጨዋታዎች በስተቀር በ2-3 ጎል ማርጅን ያሸነፈባቸው ጨዋታዎችም ብዙ አይደሉም። ይህንን ከ2-3 ወር በፊት እንዳነሳው ታስታውሳለሁ። ሌበሪንግ ነው። አርሰናል እንደ ልብ የጎል እድል እየፈጠረ ስላልሆነ በተለይ በክፍት ጨዋታዎች ጎል ለማስቆጠር የሚፈጀው ኤነርጂ ከፍተኛ ነው፣ በጣም ከፍተኛ ነው። ጊዜ ይወስዳል፣ ኤነርጂ ይወስዳል። አሁን አዲሱ ዓመት ከገባ በኋላ እንኳን ይሄኛው 2026 ከገባ በኋላ እንኳን የተወሰኑ ጨዋታዎች ላይ የአርሰናልን የክፍት ጨዋታ የጎል እድል ፈጠራ ባነሳ የቦርንመዝ ሁለቱንም ጨዋታዎች ካያችሁ የመጀመሪያው ጨዋታ 0.7 ነበር፣ 3 ጎሎች ቢያስቆጥርም በክፍት ጨዋታ። የመልሱ ጨዋታ ደግሞ 0.19 ነበር። የሊቨርፑል ጨዋታ 0.4 ነበር። ከ40ኛው ደቂቃ በኋላ ሌላ ሙከራ ለማድረግ ኦልሞስት 50 ደቂቃ ፈጅቶበታል። ከኖቲንገም ፎረስት ጋር 0.7፣ ከማንቸስተር ዩናይትድ ጋር 0.4፣ ከብሬንፎርድ ጋር 0.3 የጎል እድል የክፍት ጨዋታዎች የጎል እድል ፈጠራን ነበር። ስለዚህ እንደ ልብ የጎል እድሎች እየፈጠረ አይደለም። እነዛ ተጫዋቾች ቅድም አለመኖራቸው ያጎድላል ያልኳቸው ተጫዋቾችም እያሉ ጭምር ይኸው ችግር ነበረበት። ለምን ይሄ ሆነ የሚለውን አነሳለሁ። ግን ጎል ለማስቆጠር ራሱ ብዙ ኤፈርት ይጠይቃል። እሱ ያደክማል በጣም ኢዝሊ አይደለም የጎል እድል የሚፈጥረው እና እንደምንም የጎል እድል ከፈጠረ ወይም ጎሎች ካስቆጠረ በኋላ ግን ማርጅኑ በጣም ጠባብ በመሆኑ ምክንያት የመጨረሻውን የትኩረት መጠን ይጠይቃል ያንን ውጤት ይዞ ለመውጣት። ይሄ ደግሞ ለ10 ወር ሲሆን ሰስቴነብል ለመሆን ያስቸግራል። ተቃርቧል፣ ይገባኛል። አንድ እድል ሻምፒዮን ያደርጋቸዋል። አንድ ድል ከሲቲ ጋር የሚመጣው ድል፣ አንድ እድል በአርሰናል ታሪክ ለመጀመሪያ ጊዜ ስፖርቲንግ ሊዝበንን የሚያሸንፍ ከሆነ በ2 ተከታታይ ሲዝን በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ተከታታይ ሲዝኖች ግማሽ ፍጻሜ ይደርሳል። ሲግኒፊካንት ናቸው እነዚህ። ሁሉም ነገር መጥፎ ነው እያልኩ አይደለም፣ ግን ሁለተኛው የውድድር ዘመን አጋማሽን ካያችሁ የመጀመሪያዎቹ 20 ጨዋታዎች ላይ አርሰናል 75% የፕሪሚየር ሊግ ጨዋታዎቹን ያሸንፍ ነበር። በሁለተኛው የውድድር ዘመን አጋማሽ ያለፉትን 12 ጨዋታዎች ከወሰዳችሁ ደግሞ 50% ሆኗል። ግን ውጤቱን እንቶ ልዩነቱ በጣም ሰፊ ነው። 25 ፐርሰንቴጅ ፖይንት በጣም ሰፊ ነው። ግን እሱ እንቶና ድካም አይታያችሁም ወይ? ያ ድካም ከምንድን ነው የመጣው? አንድም ከሚጫወትበት መንገድ ሊሆን ይችላል። ሁለተኛ አርሰናል ሁልጊዜ የሚወደስበት ከአርቴታ መምጣት ጀምሮ የሚደነቅበት አንደኛው ነገር በተለይ ከቬንገር ዓመታት በጣም ያሻሻለው የአርሰናል ከኳስ ውጪ ያለ የመከላከል ጥንካሬ ነው። ያ ደግሞ ራሱ ያደክማል አይደለም? ኦፍ ዘ ቦል ነው የቡድኑ ዋናው ጥንካሬ ካልን ኦን ዘ ቦል ካለው የበለጠም ሉዊስ ኤንሪኬ ትዝ ይለኛል አምና ስለ አርሰናል ሲናገር የአውሮፓ ቤስቱ የኦፍ ዘ ቦል ቡድን ነው የሚል አስተያየት ሰጥቶ ነበር። ስለዚህ ብዙ መሮጥ ይጠይቃል። ሁለቱ የአርሰናል የመስመር ተጫዋቾች ለምሳሌ ለሁለቱ ፉልባኮቻቸው ትራክ እያደረጉ ረጅም ጊዜ የመከላከል ሽፋን እየሰጡ እንዲጫወቱ ይገደዳሉ። ያ ዲፌንሲቭ ኤፈርት ደግሞ ያ የመከላከል ትጋት ደግሞ ኤነርጂ ይወስድባቸዋል። መዛል አለ ቡድኑ ላይ። ምናልባት ግን እንደ ልብ ጎል የማያስቆጥሩበት አንደኛው ምክንያት የተጫዋቾቹ የተናጥል ችሎታም ሊሆን ይችላል። ቲየሪ ኦንሪ የለውም ይሄ ቡድን። አሁን ያኛው
የአርሰናል የውድድር ዘመን ሁሉንም ጨዋታ 4-0 5-0 ያሸንፍ ነበር ማለት አይደለም። ኢንቪንሲብል የነበረው ቡድን ግን የጎል ዋስትና የሚሰጥ ሱፐርስታር ነበራቸው። የዓለም ምርጡ 9 ቁጥር ነበር በወቅቱ። ከአንድ በላይ በእኔ ግምት ከአንድ በላይ ባሎንዶር ማሸነፍ ነበር። እንዴት ባሎንዶር ሳያሸንፍ ይላሉ ሰዎች ስለ አንድ ሲዝን ብቻ። ለእኔ የአንድ ሲዝን ብቻ አይደለም ከዛም በላይ ወይ በቅርብ ጊዜ እንዳየናቸው እንደ ሳላ እንደ ሃላንድ አይነት የ20 የ30 ጎል ተጫዋቾች ስለሌሉት ስለ ኢንዲቪጁዋል ኳሊቲም እያወራን ሊሆን ይችላል። እንዲህ አይነት ማች ዊነር ስለሌለውም ሊሆን ይችላል። እሱ አንድ ምክንያት ሊሆን ይችላል። ግን እኔ ጨዋታዎቹን ነን ኤቨንት አያደርጋቸውም። ክስት ኤቨንት ፉል ናቸው ብዙዎቹ ጨዋታዎች። የብራይተኑ ጨዋታ እንደዛ አይደለም እስኪያልቅ ድረስ። ብራይተን እኮ ከ68ኛው ደቂቃ በኋላ አርሰናል ላይ ሙከራ አላደረገም። የመጨረሻዎቹ 22 ደቂቃዎች ላይ ተጨማሪ ደግሞ አርቢትሩ 5-6 ደቂቃ ጨምረዋል። ኦልሞስት ከግማሽ ሰዓት ያላነሰ ጊዜ ሙከራ አላደረገም። የመጨረሻዎቹ 30 ደቂቃዎች ላይ 4 ጊዜ ብቻ ነው የአርሰናል ቦክስ ውስጥ ኳስ የነካው። ግን የአርሰናል ደጋፊም ይሁን የአርሰናል ተጫዋቾች 1-0 ብቻ እየመሩ ስለነበር እያየን ኤቨንትፉል እንዳልሆነ እያወቅን ግን የአእምሮ ዝለት ግን ያመጣል። የመጨረሻውን ትኩረት መጠቀም አለባቸው። ለምን 1-0 ብቻ ነው እየመሩ የነበሩት? በስንተኛው ደቂቃ? 4ኛው 5ኛው ደቂቃ ላይ ቡካዮ ሳካ ጎል አስቆጥሮ። ይሄ ሲደጋገም ያደክማል፣ አእምሮ ያደክማል። የተገናኘ ነው የአእምሮና የአካል ጉዳይ። ሁለቱ ኢንታንደም ነው የሚሰሩት እና ለኔ በአራት ውድድሮች ለተጠመደ ቡድን ይሄ ችግር ነው። እዚህ ላይ ደግሞ የፎርም ጉዳይ እናነሳለን። የአርሰናል የማጥቃት ተጫዋቾች ፎርም አሁን የሲቲን ስብስብ ካያችሁ ያው በቅርብ የተደረጉ ጨዋታዎች ሁኔታ የናሬቲቭ ሺፍት እንደፈጠረ አውቃለሁ። ግን 6-7-8 ተጫዋች መቁጠር አትችሉም? ጥሩ ፎርም ላይ ያለ ተጫዋች ከኋላ እስከፊት ሼርኪ ጥሩ ፎርም ላይ ነው ያለው። ሴሜኞ ጥሩ ፎርም ላይ ነው ያለው። ዶኩ በተጫወተር ኢምፓክትፉል ነው። ሮድሪ ወደ ምርጥ ብቃቱ እየተመለሰ ነው። ቤርናርዶ ሲልቫ በሲዝኑ ውስጥ ምናልባት ጥሩ እየተጫወተ ያለበት ጊዜ አሁን ሳይሆን አይቀርም። ኩዣኖቭ በጣም ተሻሽሏል። ጌሂ ኢምፓክቱ ከፍተኛ ነው። ሴሜኞ እንደዚሁ እና ኒኮ ኦራይሊ ትልልቅ ጎሎች እያስቆጠረላቸው አሁን 7-8 ኃይለኛ ፎርም ላይ ያሉ ተጫዋቾች መቁጠር ትችላላችሁ። አርሰናል ውስጥ ማነው ጥሩ ፎርም ላይ ያለው ተጫዋች? ምናልባት ከዮኬሬስ በስተቀር እሱ ጎሎች እያስቆጠረ ስለሆነ ማለት ነው። ቢያንስ የሚጠበቅበት ነገር ከሞላ ጎድል እያደረገ ስለሆነ ይሄ በመጥፎ ጊዜ የሆነ ነገር ነው። ከቡድን ስትራክቸር ጋር ብቻ ላይገናኝ ስለ ፎርም ስለ ኢንዲቪጁዋል ፎርም እያወራው ስለሆነ ግን ደግሞ ሲዝኑ በሙሉ ካያቸው የአርሰናል የማጥቃት ተጫዋቾች ቁጥር በቂ አይደለም። ኖኒ ማድዌኬ 2 ጎል ብቻ ነው ያስቆጠረው። አንዱ እንዲያውም ቆይቶ ነው የጸደቀለት ከሊድስ ጋር የተቆጠረው ጎል። 1 አሲስት ብቻ ነው ያለው። ቡካዮ ሳካ ለ14 ጨዋታ ጎል ሲያስቆጠር የተጓዘበት ጊዜ ነበር በዚህ ውድድር ዘመን። 6 የፕሪሚየር ሊግ ጎሎች፣ 5ቱ ብቻ ከክፍት ጨዋታ። ጋብሪኤል ማርቲኔሊ 1 ጎል ብቻ ነው በፕሪሚየር ሊግ ያስቆጠረው ሲቲ ላይ ከመስከረም በኋላ። አሁን ሚያዚያ ላይ ነው ያለነው። ሌላ የፕሪሚየር ሊግ ጎል አላስቆጠረም። ኦደጋርድ 1 ጎል ብቻ ነው ያስቆጠረው። ሌያንድሮ ትሮሳር 2026 ከገባ በኋላ ጎል አላስቆጠረም። ግን በሲዝኑም በሙሉ 5 ጎሎች ብቻ ነው ያሉት። እነዛም ጎሎች ከጃንዋሪ በፊት የተቆጠሩ ናቸው። አሁን እንግዲህ ኤፕሪል ላይ ነው ያለነው። የአዲሱ ዓመት 4ኛ ወር መሆኑ ነው አይደለም? አላስቆጠረም ጎል። ካይ ሃቨርትዝ ያው ብዙ ጊዜ በጉዳት ምክንያት አልነበረም ሜዳ ውስጥ። ከ32ቱ ጨዋታዎች 7ቱ ላይ ብቻ ነው የተሳተፈው፣ 4ቱን ብቻ ነው የጀመረው። ስለዚህ አንድ ሰበብ ነው እሱ። ግን ቢሆንም የአርሰናል የማጥቃት ተጫዋች ነው እሱ። ምንም ጎል አላስቆጠረም በዚህ ውድድር ዘመን በፕሪሚየር ሊግ ማለት ነው። ጋብሪኤል ጄሱስ 2 ጎሎች ብቻ ነው ያስቆጠረው። ሁለቱም ጎሎች ናቸው፣ ግን ሲግኒፊካንት ጎሎች አይደሉም። አንደኛው ለምሳሌ አስቶን ቪላን 3-0 እየመሩ በነበረበት ጊዜ፣ ሁለተኛው ሊድስን 3-0 እየመሩ በነበረበት ጊዜ ያስቆጠራቸው ጎሎች ናቸው። ስለዚህ ልክ ነው 2 ጎሎች ያስቆጥሯል፣ ግን ሁለቱም ጎሎች ትልልቅ ጎሎች አይደሉም። የጨዋታውን ውጤት የለወጡ ጎሎች አይደሉም። የማጥቃት ተጫዋቾቹ በሙሉ ጥሩ ፎርም ላይ አይደለም ያሉት። ዮኬሬስ ነው የቡድኑ ከፍተኛ ጎል አስቆጣሪ፣ 12 ጎሎች ያስቆጠረው ተጫዋች። ከዛ በኋላ ሳካና ኤዜ ነው ያሉት። የኤዜም 6 ጎሎች ከ6 ጎሎች 5ቱ በ2 ጨዋታዎች የመጡ ናቸው። ቶተናም ላይ ያስቆጠራቸው እሱ፣ ሌላኛው ክሪስታል ፓላስ ያስቆጠረው ከፓላስ ላይ ያስቆጠረው ጎል። that's it። የሚገርም ነው። ሲዝኑ በሙሉ ያለ ችግር ነው ይሄ እና ከቡድኑ የጎል ዕድል የመፍጠር አቅም ጋር በቀጥታ የሚገናኝ ነው። በክፍት ጨዋታ የጎል ዕድል ከመፍጠር አቅም ጋር የሚገናኝ ነው።
እንግዲህ እኔ የገመትኩት አንድ ነገር ነበር። የውድድር ዘመኑ ከመጀመሩ በፊት ያመጣቸውን ተጫዋቾች ካራክተሪስቲክስ በማየት ዮኬሬስን፣ ማድዌኬን፣ ኤዜን በማየት ትንሽ አርሰናል ላይ በተለይ ባለፈው የውድድር ዘመን ይልቁን የነበረኝ አስተያየት እንግዲህ አርሰናል ማጥቃት ምንድነው ይሄ ዴሊበሬት ነው በጣም። ለምሳሌ አሁን ሲቲ ላይ የምታዩት የሆነ ለንጽጽር ሲቲ እንደማነሳው ግን የምታዩት ሙቭመንት አለ አይደለም። ድሮ የፔፕን ቡድን ፎርሙሌትድ በሆነ ሁኔታ ነው የሚያጠቀው። አሁን ግን የበለጠ ነጻነት ያለው ማጥቃት፣ ብዙ ሙቭመንት ያለው ማጥቃት፣ ብዙ ድሪብል ያለው ማጥቃት፣ ብዙ ቀጥተኝነት ያለው ማጥቃት ታያላችሁ። እና ኖኒ ማድዌኬ የሃይ ቮሊዩም ተጫዋች ነው። ለምሳሌ አባካኝ እኮ ነው፣ የታወቀ ነው በዚህ። እሱ 23 22 ዓመቱ ስለሆነ ለወደፊቱ ሊያሻሽለው ይችል ይሆናል። ግን ምን ይሰጣችኋል? ኬዎስ ይሰጣችኋል። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በጨዋታ 11 ጊዜ ነበር ኳስ ይነካ የነበረው። በድሪብል ከከፍተኛ የድሪብል ቮሊዩም ካላቸው ተጫዋቾች መካከል አንደኛው ነበር። እንግሊዞቹ የሚሉት አንድ ነገር ኦፍ ዘ ከፍ ተጫዋች የሚሉት አለ። ልክ እንደዛ አይነት ተጫዋች ነው፣ ትርምስ የሚፈጥር አይነት ተጫዋች ነው። ስለዚህ ኳስ ሊበላሽ ይችላል። ብዙ ጊዜ ሲበላሽ ኳስ እየገፋ መስመሩን አልፎ ሲወጣ ምናምን ታያላችሁ። እንደዚህ ኤዜም ልክ እንደዚህ ሆኖ ከፍተኛ ነጻነት ኖሮት ይጫወት የነበረ ተጫዋች ነው። ዮኬሬስም ቨርቲካል አርሰናል ካሉት አጥቂዎች የተለየ ባህሪ የነበረው ተጫዋች ነው። ካላፊዮሪ ከጉዳት የተመለሰበት የውድድር ዘመን ነው። ካላፊዮሪም እንደምታውቁት ከፍ ያለ ኬዎስ የሚፈጥር ተጫዋች ነው። ስለዚህ ይሄ በጣም ፎርሙሌትድ የሆነው የአርሰናል በክፍት ጨዋታ የበለጠ የጎል ዕድል ለመፍጠር መቸገር በእነዚህ ተጫዋቾች ባህሪ ምክንያት ሊለወጥ ይችላል የሚል ግምት ነበረኝ። እንዲያውም አንድ የተጠቀምኩት አገላለጽ ፈቶ ሊለቀው ይችላል አርሰናል ይሄንን ቡድን በዚህኛው የበለጠ ሉዝ ሊሆን ይችላል የሚል ግምት ነበረኝ። እንግዲህ በተለያዩ ምክንያቶች ይሄ አልሆነም። አንዳንድ ማሳያዎች አሉ። ለምሳሌ በድሪብል 8ኛ ነው፣ በተሳኩ ድሪብሎች 8ኛ ነው። ቦል ኬሪንግ የሚሉት ደግሞ 10 ሜትርና ከዛ በላይ ኳስ እየገፉ በመሄድም 6ኛ ነው። የጎል ዕድል ለመፍጠር የምትችሉት እነዚህ ነገሮች ላይ ጥሩ መሆን ስትችሉ ነው። ይሄም አንድ ችግር ይመስለኛል። ቅድም ስለ ማጥቃት ኮምቢኔሽን ያነሳሁት ነገር እሱም በድጋሚ ያልሄድበት ብዙ ጊዜ ዲስከስ ማድረገው ነጥብ ስለሆነ ግን ሌላ በአንዳንድ ጊዜ የማየው ችግር ደግሞ ከፉልባኮቹም በኩል በቂ የጎል ዕድል መፍጠር ያለመቻሉ። እንግዲህ አሁን ለመከላከል ጥብቅነት በማሰብ ምክንያት አርሰናል የመሀል ተከላካዮችን የመስመር ተከላካዮች አድርጎ ይጠቀማል። እንደምታውቁት ይሄ በድጋሚ ለአራተኛ ተከታታይ ሲዝን የሊጉ ቤስት ዲፌንስ እንዲኖረው አድርጎታል። የዚህኛው አንደኛው ድሮባክ ግን አንደኛ ቤን ዋይት እንደ ድሮ አታኪንግ ነው ማለት አትችሉም። ከነዚያ ጉዳቶች በኋላ እንደ ልብ ኦቨርላፕ አያደርጉም። ካያችሁት የበለጠ ስታቲክ እየሆነ መጥቷል። የድሮ ዳይናሚዝም የለውም። ግን ደግሞ የአርሰናል የመጀመሪያ ተመራጭ መስመር ተከላካይ እሱ አይደለም። እዛ ቦታ ላይ ብዙ ጊዜ የሚሰለፈው አሁን ተጎዳ እንጂ ዩሪያን ቲምበር ነው። ዩሪያን ቲምበር ደግሞ የማጥቃት ፉልባክ የምትሉት አይደለም። ቁጥሮቹ መጥፎ አይደሉም። እንዲያውም ለመስመር ተከላካይ ጥሩ ናቸው። 3 ጎሎች አስቆጥሯል። 5 የመጨረሻ ኳሶች ያቀብሏል። በጣም ጥሩ ነው። በቡድን ውስጥ እኮ በአሲስት ከፍተኛው የሱ ነው ከሌሎች ተጫዋቾች ጋር። ቲምበር ራይስም 5 አሲስት ነው ያለው። ትሮሳርም 5 አሲስት ነው ያለው። ኦደጋርድም 5 አሲስት ነው ያለው። ከነሱ እኩል በአሲስቶች ግን ስታዩ ጨዋታ ውስጥ የምታዩት አንድ ነገር ግን የማጥቃት ፉልባክ የሚያስብለው አይደለም። አይቴስት የሚባለው ነገር አለ አይደለም። የማጥቃት ፉልባክ አይደለም። ኢንካፒ ሲሰለፍ ኢንካፒ ቢሆን ሴንተር ሀፍ ነው፣ የበለጠ ቀጥተኛ ፉልባክ ነው። ግን ለምሳሌ ፔዥዎቹን ፉልባኮች ታዩዋቸዋላችሁ አይደለም። እኔ እንዲያውም ምን አይነት አስተያየት አለኝ፣ በተለይ በብዙዎቹ ጨዋታዎች በ2-6 ቁጥሮች በበርንሌይም በወልቭስም ጨዋታ መጫወት አለባችሁ። ለምሳሌ እንደ ምሳሌ ነው የምለው። ለምሳሌ ከ14ኛ ከ15ኛ በታች ያሉ ቡድኖችን ይገጥማል አይደል? እነዛን ቡድኖች በአንድ ፒቮት ቢገጥምስ፣ አንዱን ፒቮት በ1-6 ቁጥር ማለት ነው ለምሳሌ ራይስን በማድረግ ከዛ 2 የበለጠ የማጥቃት ዝንባሌ ያላቸውን 8 ቢጠቀምስ፣ በተለይ ዲፌንሲቭ ፉልባኮችን የሚጠቀም ከሆነ ብዙ ለመከላከል አትጋለጡ ማለት ነው። በተጋጣሚ ቡድን ትራንዚሽኖች ብዙ አትጋለጡ ማለት ነው። ምክንያቱም ፉልባኮቹ ናቹራል የመከላከል ችሎታ ያላቸው ተጫዋቾች በመሆናቸው ምክንያት። ግን ደግሞ በ2 ፒቮት እጫወታለሁ ካላችሁ ደግሞ የማጥቃት ፉልባኮች መጠቀም አለባችሁ ማለት ነው። በ2 ሲቲንግ አማካዮች የምትጫወቱ ከሆነ የበለጠ የማጥቃት ዝንባሌ ያላቸው ተጫዋቾች መጠቀም አለባችሁ እንደሚታየኝ እኔ። ስለዚህ እሱም ትንሽ እንደ ልብ የጎል ዕድል የመፍጠር ችግርን አርሰናል ላይ ሳያመጣ የቀረ አልመሰለኝም። አሁን ከስፖርቲንግ ሊዝበን ጋር ይጫወታል። ይሄ ከሲቲ ጨዋታ በፊት የሚደረግ ነው እና የስፖርቲንግ ሊዝበንን ጨዋታና ፐርፎርማንስ ከሲቲ ጨዋታ አንጻር
ማየት ግን በጣም አስፈላጊ ነው። ምክንያቱም እዚህ ጨዋታ ላይ የሚሆነው ነገር በበጎም በአሉታዊ ጎንም የሲቲው ጨዋታ ላይ ልዩነት ያመጣል። ይህንን ኔጌቲቭ ስሜት ለማቅለል ይጠቅማል። ለቻምፒየንስ ሊግ ሴሚፋይናል መድረስ በራሱ መቼስ በጣም ትልቅ ግብ አይደል? ግን ከዛኛው ጨዋታ ፐርስፔክቲቭ አንጻር ማየታችን ደግሞ አይቀርም። ለምሳሌ የተወሰኑ ሰሞኑን ያየናቸው ችግሮች በዚህ ጨዋታ ላይ ተቃለው የምናይ ከሆነ የሲቲውን ጨዋታ የአርሰናል ደጋፊዎች የሚያዩበትን ስሜት መለወጥ ይችላል። ስፖርቲንግ ነው ይገባኛል፣ ኤምሬትስ ነው ይገባኛል። ግን ቻምፒየንስ ሊግ ሴሚፋይናል መድረስ ብቻውን በጣም ትልቅ ሊፍት ነው ለአርሰናል። በታሪኩ አድርጎት አያውቅም። 2 ተከታታይ ሲዝን የቻምፒየንስ ሊግ ሴሚፋይናል መድረስ ከአራቱ አንዱ ይሆናል ማለት ነው። ለዋንጫ የበለጠ በጣም ይቀርባል ማለት ነው። አሸንፎ አያውቅም ቻምፒየንስ ሊግ። ግን ደግሞ ይህንን አሉታዊ ስሜትም ገሸሽ ለማድረግ ይጠቅማል። በተለይ ደግሞ ብዙዎቹ ያነሳዋቸው ድክመቶች የሚቀረፉ ከሆነ አንዳንዶቹ በተጫዋቾች አቬይላቢሊቲ ላይ የሚመሰረት ነው። አሁን እኔ እንዲያውም በሁለታዊ የውድድር ዘመን አጋማሽ ያላነሳሁት አንደኛው ነጥብ የካላፊዮሪ አለመኖር አብዛኛውን ጊዜ አልነበረም። ትልቅ የኬዎስ ኤጀንትን የተጋጣሚ ቡድን ተጫዋቾች የማይተነብዩቸው የሜዳውን ስፍራዎች የሚያጠቃ ተጫዋች ነው። እንዴት አስፈላጊ የማጥቃት መሳሪያ እንደነበር ታስታውሳላችሁ። አሁን በአሲስቶች በጎሎች በቀጥታ ላይታይ ይችላል። በሚፈጥረው መናጋት ምክንያት ግን ኬኦቲክ ተጫዋች በመሆኑ ምክንያት ግን ለአርሰናል ማጥቃት አይገመቴነት መጨመር የሚችል ተጫዋች ነው። እሱንም እንደ ቀላል ነገር አላየውም። በአንዳች ምክንያት አርቴታ ማይልስ ሉዊስ ስኬሊን ብዙ የመጠቀም ፍላጎት አላሳየም። በቀደም ጀምሯል፣ እንደውም ደህና ተጫውቷል በእኔ አስተያየት። ግን 2 የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። እድገቱ እንደተጠበቀው አልሆነም። ግን አርቴታም ብዙ አልተማመነበትም በዚህ ውድድር ዘመን። የራሱ ምክንያት እንዳለው እገነዘባለሁ። ግን እሱም ተጨማሪ ቴክኒካዊ ጥራት መጨመር የሚችል ተጫዋች ነበር ብዬ አስባለሁ። ምክንያቱም የበለጠ የማጥቃት ሪስክ፣ የበለጠ በኳስ ቁጥጥር ጊዜ ሪስክ የመውሰድ ዝንባሌ ያለው ተጫዋች በመሆኑ ስለምናውቀው ማለት ነው። እና እነዚህ እኔ ያስተዋልኳቸው ችግሮች ናቸው። ሌሎች እናንተ የምትጨምሯቸው ነጥቦች ካሉ በጣም በደስታ ኮሜንት እንድትሰጡ አበረታታቸዋለሁ። በጣም አመሰግናለሁ።